እውነቱን ለምን አያወጣም ነው? እኔ እኮ ከገንዘቡ የበለጠ እኮ የእሱ አባትነት ይበልጥብኝ ነበር አይደል እንዴ? ግን በዚህ ልክ እኔ ወይ አባቴ አይደለም የኢትዮጵያ ሕዝብ እንዲፈርደኝ ዲኤን ያስመርምሩ። ምክንያቱም እኔ ራሱ ማመን እያቃተኝ ነው ከአንደበቱ የሚወጣው ቃላት ማለት ነው። እንደዚህ አድርጋ እኔ አንድ ሚስጥር የደበቅኩት አለ እስካሁን። ይሄንን ነገር ግን ከዘረዘረው ለምን የልጄን አባት ስም መጥራት ከበደው? ለምን ከበደው? ተናገሩ እኮ አልጠራውም። የመጀመሪያ ባሌ ከሱም ጋር የተለያየበት አልሞተም። ደውለህ ማረጋገጥ ይችላል። የራሳችን ፐርሰናሊ ችግር ነው የተፋታነው። እሱ እንደሚለኝ የማይነት ሴት ዘልዛላ አይደለም። የሚያውቅ ያቀኛል። ከተዳር ውጭ ነው ግን አይደል የወደድሽው? ተፋትቼ ከሱ ጋር ተፋትቼ ነው። ለምን በሰማንያ ላይ 80 እንኳን ሳደርግ ህግ ያስጠይቀኛል እኮ አይደል እንዴ? ጠይቅበታለሁ። በጊዜው ግን መክራውሻል? ምን ነው ልጅ? ምንም አልመከሩኝም። ምንም ፑል ቤት ነበረኝ። አዋራ ከውጭ መጥቼ ፑል እያጫወትኩ ቁብ እየገባሁኝ ማለት ነው። ትልቅ ቁብ ነበረኝ። 60,000 ብር ቁብ ነበረኝ። መቼ ነው ውልሽ? መቼ ነው ጋብቻ እንትንሽ እቺ ፈጸምሽ? እንዳለ በ2010 በክረምት እሱ እንደሚለው ሳይሆን በክረምት ምድር አዋክቦ የዳሩኝም ህይወቴን ያበላሹት እነሱ። ለምን የሚያውቅ ያውቀዋል። ለምን እኔን ሽማግሌ ሲላክ አሁን ባደረጋችሁት አሁን ሽማግሌዎችን በተቀበላችሁት ተቀበሉኝና 80 አፈራርማችሁ ልውጣ ስል እናቴ ተመልሼ ስመጣ መሬቱ ሙሉ እህል ነው። ይሄ ሁሉ ለምን አስፈልግ? ይሄን ያክል አመት ማለፍተሽ ዝም ብለሽ አትወጪ። ሰርግ የደገሱት ራሳቸው አላስፈላጊ ወጪ ላይ የሚዳረጉኝ እነሱ ናቸው። ባሉንም ያመጡት እነሱ ናቸው። ባሉኒ በራሴ ታዋቂው ነው። ስለዚህ አንቺ ካሰብኩኝ እንደመጣሁ እህቶቿ ከቆላ መጣው ለምን አልጠየቅሽም ተብሎ ቤት ውስጥ ፊት ነሱኝ። ገና እንደመጣሁኝ ማለት ነው ፊት ነሱኝ። ጓደኛ ለሚባል እኔ ፊቼ ለጓደኛ የለኝም። አብራኝ የመጣች አንድ ከውጭ ነበረች የተከበረች ምንም አይነት ነገር የሌለባት። እሷ ጋር ምሽቼ ስመጣ በር ላይ ያገኘሁትኝ እሱን አልጋ ይዛ እሷ ኩሽና ገብታለች እናቴ ማለት ነው። እናትዬ አለኝ እናችን እንደጸባያጅልኝ ይሄን ቤት እንቅፋት እንኳን መጥቶኝ ብሞት በስምሽ አረጋለሁ ብለውሻል ብሎኛል። እሱና እኔ ፈጣሪ ነን። አሁን ሶስታችንን የምናውቀው እውነታው ገባ። ዛሬ ሰው ፊት እንደዚህ ያው የክደት መጨረሻ ስለሌለው ከዛኛው ባለቤትሽ ጋር ቦታ እንደፈረሙልሽ እኔ ትችለት የኔ ሀቅ አለ። አልተካሰሽም? የተካሰስኩት ምን ታውቃለ? የራሳችን ፐርሰናሊ ችግር ሲሆን ለምን አንተ ራስን እያወቅ ለምንድን ነው እኔ ከውጪ ስመጣ ልጅ ምንም ፈልግ ለምንድን ነው በሚለው ተጣላን። ለሰርግ ያወጣሁትን ወጪ ብቻ መልስልኝ ስለው 5 ብር የለሽም አለኝ። 80 ላይ ራሱ ምን እንደተጻፈ ራሱን ያላቅ ደውዬ አንቺማ አለኝ እሱ አንቺማ አለኝ ሀብቴን ለመካፈለው ቤቴን ለመካፈለው አለኝ ማለት ነው። ለ200 ካሬ ሜትር ለገጣፎ ሚሽን አጣ 200 ካሬ ነው እሱ 250 ነው ያለው 200 ደውዬ አቤ 80 ላይ ምንድነው ያለው ስለው እንደዚህ ፈርሞልሻል። እሺ ያወጣሁትን ወጪ ስጠኝና እኔ በቃ እንለያ ስለው እምቢ አለ። ከሰስኩትኝ ተካሰን አሸንፌ ማለት ነው አሸንፌ የራሴ ሀቅ ስላልሆነ ትቼለታለሁ። አልተካፈልኩም ግን ማሸነፌን እንዲያውቅ ብቻ ነው። ከዛ መጨረሻ ላይ ፋይሉን ዘጋውለት። ምክንያቱም የራሴ ያልሆነ ሀቅ አልበላም። ያን ባማራመት ይሄው ተመልካቾች ይሰማሉ። ወደ ትልቁ ጉዳይ ስንመጣ ትልቋ የመጀመሪያ ልጅ ወጥናት ማርታ እሺ ከሷ ጋር የተገናኘ 12 አመት አረብ ሀገር የለፋሁበትን በካህኑ በቄሱ በቀዳሹ ተካድኩ ቤትም ብርም ይሄ ህይወቴን በሙሉ የሰጠሁበት ነው። አባት ለልጁ ህይወቱን ሲሰጥ እኔ ደግሞ ህይወቴን የሰጠሁበትን በሙሉ አጣሁ በአባቴ ነው አቤቱታዋ ጠቅለል ሲል። እርሶ ደግሞ ጉዳዩን ያውቁታል። ክርክር አለ ምን አለ ብለውኛል። አሁንም እኔ የተወሰነ ወደ ጉዳዩ እንደው ዝርዝር ሲገቡ እርሶ የፈለጉትን ያክል እስኪናገሩ ስለሚናገሩና ስለማላቋርጦ ከዛ በፊት ዝም ብዬ ማወቅ የምፈልገውን ነገር ልጠይቀውት በየ ነው። እርሶ ካህንነቱ እንዳለ ሆኖ ማዕረግም አለውት መላከ ሰላም የሰላም አባት የሰላም ተላላኪ በሀገሩ በመንደሩ በክርስቲያኑም ሁሉ እንኳን በአባትና ልጅ አይደለም ክርስቲያን የሆነ ሁሉ አባት ነው። እርሶ የአብራኮ ክፋይ ከሆኑ ልጆች ብቻ አይደለም አባትነቱ። ታዲያ ይሄ አባትነት ደግሞ ላንተምተው ጸብ ሲርቅ ጠርቶ ማምጣት ሰላምና ወረድ እንዴ ብሎ መቆጣት መገሰጽ
የሰላም ምሳሌ መሆን፣ ጥፋትም ካለ በከባቴ አበሳነት መገለጽ የአባት ወጉ ይሄ ነው ሳነብ ያገኘሁት አባቶችም የነገሩኝ። እርስዎ ግን ስሞ መላከ ሰላም ቄስ ገረመው አብርሃም ከመጀመሪያ ከአብራኮ ክፋይ ከልጅ ጋር ደግሞ ድብልቅ ያለ ጸብ ውስጥ ነው ያሉት። ስምና ግብር እንዴት ነው? እስኪ ይህን የተወሰነ ያብራሩልኝ። እሺ አዎ ልክ ነው። እሷ የመጀመሪያ ልጃችን ነች ማርታ። ስለዚህ ያው በቆላ ሀገር ነው ስንኖር የነበረ። ያው እሷ ከተዳሬ ከተኳለ በኋላ አዲስ አበባ አጎታችን ጋር አስቀመጥኳት። አዲስ አበባ አስኮ ነው አስቀመጥኳት። ከዛ 5 ዓመት ተቀምጣለች አዲስ አበባ። ከዛ እኔም እዛ ቆላ ሆኜ እየረዳኋት እየተማረች እንድትማር ነው እዛ ያስቀመጥኳት። ከዛ ተነስታ ያው ወደ ውጭ ወጣች። ስትወጣም አልሰማንም። በ10 ዓመቴ ነው ከቤት ከዛ የወጣሁት ብላኝ ነበር። እሱ 10 ዓመት አይደለም እኔም አቀውን ነው። 5 ዓመት አዲስ አበባ ተቀምጣለች፣ 5 ዓመት ውጪ ተቀምጣለች። ከዛ ስትቀመጥ እኔም መጀመሪያ በቆላ ሀገር ሆኜ እህልም እየሸጥኩ ከብትም እየሸጥኩ ካለችኝ አስቤዛ ላይ እየቀነስኩ ያንን ቦታ 36,000 ብር ገዛሁት ቦታውን። እሷ ሳትወጣ በነገሮት ላይ ለእርሶም ለተመልካችም እርሶ ልጆ እዚህ ቀርባ ያለችውን እርሶ በቪዲዮ ነው ያዩት። እሷ ግን እዚሁ ቁጭ ብላ ትስማ በሚል ነው ያመጣና እውነቱን ፊት ለፊት ስለሚያስፈልግ። ነገር ግን እርሶ ሲናገሩ በመሐል አታቋርጥም፣ መስማት ብቻ ነው። በቃ ምናልባት ከተፈቀደ በኋላ የእርሶን ፈቃድ ከሆነ የምትለን ነገር ሊኖር ይችላል። አሁን ግን እርሶን ነው የምንሰማው። አንቺም በጸጥታኛና አድምጭን ማርቲ ይቅርታ። እሺ እና ከዛ ያው ውጪ ወጣች። ከውጪ እዛው እንዳለች እኔ ያንን ቦታ ገዛሁና 25 ቆርቆሮ አለችው ወደ ቤቱ። ጥያቄን ረስታውት ነው በኋላ ሊመለሱበት ፈልገው ነው? እመለስበታለሁ። እና ከዛ ያንን ቦታውን ገዛው። እሷም በውጪ ነው ያለችው። ያን ቦታ እኔ እንደገዛው ወዲያውኑ ካርታ ፕላኑን አሰራው። ከዛ በ2007 ቤት ስራ ጀመርኩ። ያን ቤት በ2007 66 ቆርቆሮ አሞራ ክንፍ ነው ተመታ። ከዛ ገባን። እሷም ውጪ ነው ያለችው። በዚያ ዙሪያ ላይ ስትመጣ 5 ዓመት ተቀምጣ ከቷም ጋር ነበረች። እዛው ከታናሽቷ ጋር መጣች። እሷ ለብቻው ነው የመጣችው። ስትመጣ ተቀበልኳት። የት ነው የተቀበልኳት? ኤርፖርት ሄጄ ተቀበልኳት። ከዛ መጣች። ልክ ተቀበልናት እንደናፍቆት። ያው እንግዲህ የ5 ዓመት መለያየት ማለት ተቀበልናት። ከዛ ያው በቤት ያለውን ቤት ያፈራውን አብራን ለ3 ቀን ያህል ፊቼ ሰላሌ እዛው ቤታችን ተቀመጠች። ከዛም በኋላ አዲስ አበባ ጉዳይ ያለኝ ሄዳለሁ አለች። ምንድነው እሱ? ምንድነው ጉዳዩ? በጣም ራሷን ስታጋልጥ ራሷን ጻድቅ ስታል የኔንም ጨምሪን እንድነጠለዋን እንዲይዛ የኔንም ጨምሪን ነው ሰጭ። በቃ አንቺ ንጹህ ነሽ፣ ንብረት አትፈልጊም እንድትባይ አይደል? የኢትዮጵያ ሕዝብ ይሄን ኢንተርቪው ሲያይ ወይኔ የኔ መልአክ ንብረት አያሳስባትም፣ ንብረት አትወድም፣ ገንዘብ አትወድም እንድትባይ። በጣም ገንዘብ ትወጃለሽ። በጣም ገንዘብ ስለምትወጂ፣ በጣም አስመሳይ ስለሆንሽ ቤተክርስቲያን እንደሚሄድ ሰው በሃይማኖት ከጎንሽ እንዲቆም ስለፈለግሽ ነጠላ ከስራ ስራሽ ከላይ ነጠላ ለብሰሽ ቤተክርስቲያን የምትሄጂ ነው የምትመስዪው። ሚዲያ ላይ ለመቅረብ ኢንተርቪው ለመደረግ ሚዲያ ስቱዲዮ ለመቀረጽ እየሄድሽ ቤተክርስቲያን የሚሄድ ሰው የሚለብሰውን አለባበስ ለብሰሽ መጣሽ። አንደኛ። ሁለተኛ ነገር በቃ የኔንም ጨምረሽ ሰጆ አባዬን ታዩ በእናትሽ ስትይ ስግብግብነትሽን እያሳየሽ ነው። እሷን ገንዘብ ወዳጅ ራስ ወዳጅ አስመስልሽ አንቺ ንጹህ ለመምሰል የሞከርሽ። ግን በዚህ እንደውም ያየ ነው የእሷን ንጽህና ነው። ሐቋን ወስዳችሁባታል። ሐቋን ወስዳችሁ ኃጢአቷን ነው ስትዘረዘሩ የነበረው ከነ ኃጢአቷ። በዓለማችን ትልቅ ኃጢአተኛ ትሁን፣ ትልቋ ቆሻሻ ሰው ትሁን፣ እናንተ ንጹህ ሁኑ። ግን ሐቋን ስጧት። ሐቋን ነው የጠየቀችው። ቤቷን ነው ንብረቷን ነው። አረብ ሀገር 12 ዓመት የለፋችበትን ነው። ደግሞ ምን አሉ እሳቸው? አረብ ሀገር ሄደው አይደለም 12 ዓመት ቆይተው በ12 ሰዓት ራሱ ቢመለሱ አይምሯቸው ተቀይሮ ሃይማኖታቸው ተቀይሮ ቆሽሻው ነው የሚመጡት።
የአረብ ሀገርን ብር ቅርጥፍ አድርጋችሁ እየበላችሁ ከአረብ ሀገር የሚመጣን ሰው እብድ ነው እንትን ነው ቆሻሻ ነው እንዲህ ነው ማለት አይከብድም? ስትጠየፉ ሰውን ከነ ምናምኑ ተጠየፉት። ስትጠየፉን የአረብ ሀገር ሰዎችን ብራችንን ተጠየፉት። ብራችን ይጣፍጣል፣ ግን እኛ ደስ አንልም አይደል? እርሶ እንዲያሳልሟት አንቺም መስቀል አትሳለምም። ሃይማኖቴን ክጃለሁ እኮ ብላለች። ተጠንቃ ቄዴር ተደግሞ ተጠንቃ ቆይ ከሌላ ቄስ አሁን እሱ እኔ እያወራሁ ግዴለሽ ምን ማለት አሁን እሷ አስመሳይ ብትሆን እዚህ ጋር የኢትዮጵያ ሕዝብ እንዳይጠላት ወይም ሰው በሃይማኖት እንዳይጠላት እሺ ብላ ተነስታ ትሳለም ነበር። ግን አስመሳይ ስላልሆነች አልሳለምም ማለች። ከሳቸው ከሌላ ከታማኝ ቄስ ትሳለማለች። እሳቸውማ የሃይማኖት አባቷ ሆኖ አምጥተው አደባባይ ላይ የልጃቸውን ገበና ሺሻ ታጨሳለች፣ ወንድ ትቀያየራለች፣ መጠጥ ተጠጣለች፣ ዱርዬ ናት፣ ባለጌ ናት፣ የዓለማችን ቆሻሻዋ ሰው ናት ብለው አሰጧት። ጋዜጠኛው እንኳን አንጀቴን ያራስከኝ ቅድም እንዲህ ብለህ ስጠይቃቸው ነው እንደ አንድ የሃይማኖት አባት እንደ አንድ ካህን ያለው ቄስ የሰውን ኃጢአት መሸፈን አይደለ? እንዴት ታዲያ እርሱ የልጁን ኃጢአት ያውም ያብራኮን ክፋይ የሃይማኖት አባት ሲሆኑ ለሁሉም ነው አባት የሚሆኑት ለልጁት እንዴት ኃጢአቷን እዚህ ጋር ዘረዘሩ ሲባሉ እሷም ስሜን ስለጠፋች እኔም ስሟን ላጥፋ ብዬ ነው ብለው እራሳቸው አመኑ። ዩሲ ታዲያ እርሱ ከእሷ በምን ተሻሉ? እሷ ኃጢአተኛ ስለሆነች ነው የከሰሰችሁት እንበል። እርሱ እኮ የሃይማኖት አባት ነው፣ ንጹህ ነው እኮ የሃይማኖት አባት እኮ ያለ ኃጢአቱ እንኳን ቢከሰስ ፈጣሪ ልቦና ይስጠቅ ብሎ ነው እኮ የሚያልፈው እንጂ ብድር አይመልስም፣ አይበቀልም እኮ የሃይማኖት አባት አይደል እንዴ? ተፈሳም ማደረግ ያለበት ሄደን ተደግሞ መሆን ያለበትን አሁን ቃል እንገባለን ማለት ነው። ተመልካቾቻችን ጸሎት ያርጉልን። በጸሎት ነበር የጀመርነው። በየት በኩል ሰይጣን እንደገባ አናውቅም። የጫጫታ ሆነ ቢያንስ ከዚህ በኋላ እንዲወጣ ይሄ የመጨቃጨቅ ምኑ ታሪኩን የበለጠ ማጣራት የበለጠ መጠየቅ እንፈልጋለን። እንሄዳለን፣ ሰዎችንም እናናግራለን። እባክሽ ጨረስን ካንቺ ጋር በሰላም ግቢ እንሂድ። እሳይ የአካባቢው ሰው ፈጣሪን የሚፈራ ሰው ካለ ለሐቅ የሚቆም ካለ እንግዲህ እናጣራለን፣ እንጠይቃለን ብሏል። ከቤት ያባረሯት ጊዜ ለሁለት ወር ያስጠጓት ጎረቤቶች ከቤት አላባረርናትም ብለዋላ። ከቤት ሲያባረሯት 2 ወር ያስጠጓት ጎረቤቶች መጥተው ይመስክሩ። የአካባቢው ሰው ይመስል የዛሬ እንግዶች እነሱ ናቸው። በነገርሽ ላይ ለቀደመው ጊዜ በስቱዲዮ ያችኛዋ ምን ቤት ናት? ሲጀመር ጋዜጠኛው ልክ አልሰራክም። እሷ ብቻዋን ነው መታ የከሰሰችው እሳቸውን ብቻቸውን ነው ገብተው እንዲናገሩ ማድረግ የነበረብክ። ለምንድን ነው ዲፌንደር ይዘው የሚመጡት? የሚከላከልላቸው ሰዎች ሰው ሲሳሳቱ እንትን ነጥብ እንዳይያዝባቸው የሚያርማቸው ሰው ልክ እንደ ጠበቃ ይዘው እንዲመጡ የፈቀድከው እሷ ብቻዋን ሆና ለምን እሷ ብቻዋን እነሱ ለሁለት ያጠቋታል? ብቻዋን እንደቀረበችው ብቻቸውን አይቀርቡም። እሳቸው አጃቢ ምን ያደርጋል? ፌር አይደለም። ዝም በይ በቃ። ቅድም ምን ብለሻል? በቃ ዝም በይ። አሁን ምን የሚናገረው እሷ ከተናገረች ይሄ ዝም ማሰኛል። ዝም በቃ። የዛችማ እንዴት ዝም ዛሬ ሙሉ ሰዓት ፕሮግራሙ መልስ ለመስጠት ስማችን ጠፍቷል፣ ባልተገባ መንገድ ተነስቷል። ቆይ እሺ ቆይ ብለው የመጡት እነሱ ናቸው። ስለዚህ ስቱዲዮ የነሱ አንቺን እንድትሰሚና አንቺን የተመለከቱ የተወሰኑ ጥያቄዎችን ፕሮግራሙ ላለማንዛዛት እዚሁ መልስ እንድትሰጪ ነው። ስለዚህ በቃሽ፣ ከዚህ በኋላ አትናገሪ። በቃሽ፣ አስማማን በቃ አዘዝ ዘመድ ጣራልኝ። በቃ ባንተ በኩል ጣራልኝ። እሱ ስራዬ ነው። አንቺ ስላልሽኝ አይደለም። ባንተ በኩል ፊቼ ድረስ ሄደህ አጣራልኝ። እሱ የኔ ስራዬ ነው። እውነታው ይውጣ። እሱ የኔ ስራዬ ነው። እኔ እውነታው ነው። በቃ ዝም በይ። ጸሎት ያርጉልንና እንቋጨው። ጸሎት ማድረጉን እናደርጋለን።
ጸሎት እኮ የሚደረገው እኔም እሺ ስል በእሷም በኩል እሺ ታስገኝ ነው። ይሄኛው ቆይ ለቤቱ አሁን ለስራችን ነው። በቃ አንተ ለሚዲያው ግረኛ ቄስ ስለሆኑ ብቻ ቅዱስ ባህሪ ልንጠብቅባቸው አይገባም። እኔም አውቀውን ዘግናኝ ወንጀል ነግራቸዋለሁ። በዚህ አጋጣሚ ጠበቃዎች ወይም የህግ አካላት ካላችሁ ትረዱኛላችሁ ብዬ ተስፋ አድርጋለሁ። እኚህ ሰውዬ ብር ነው የዘረፉት። ይሄ አሁን መነግራችሁ ግን አዳማ ውስጥ የሆነ ታሪክ ነው። በሰራተኝነት ትገባለች ልጅቷ። ያመጣት ማን ነው? አጎቷ። አጎቷ ምንድነው? ቄስ። ቄሱ ለማን ነው ያመጣው? ለነፍስ ልጆች ነፍስ አባት ለሆነበት ቤት ነው የሚያመጣው። ከዛም በኋላ ደሞዟን እሱ ነው የሚቀበለው፣ ቄሱ ማለት ነው። ከዛን ደሞዟን እሱ ነው የሚቀበለው። እቺ ልጅ ዝም ብሎ ባርነት መረራትና የሆነ ሰዓት ላይ በቃ ስራ ለቃለው ምናምን ነገር ትላለች። ምን ጎደለብሽ ጥጋብ ነው ብሎ የተቀጠረችበት ቤት ሴትዮ ባል በብረት ይመታታል ጭንቅላቷን። ሲመታት ደም ወደ ውስጥ ፈሰሰ። ወደ ውስጥ ፈሶ ምን ያደርጋል? የአይኗን ብሌን ክራክ አደረገው ወደ ውስጥ የፈሰሰው ደም። ከዛም እቺ ልጅ ምን ሆነች? ታወረች። ይህን ታሪክ የታግኝቻት ነው የምትነግረኝ? ቅድስት አርሴማ አርቱ እንፋሎት ጸበል። በጸበል እንደማይድን ታውቃለች ምናምን፣ ግን በቃ አምላኳን ተስፋ ያደረገች በዛ ጸንታለች። አታሳዝንም? ብርሃኗን ተነጥቃ። ከዛም በኋላ ይሄ ነፍስ አባት ሲጠራ ከነሱ ጋር ተመሳጥሮ ምን ብሎ ይመሰክራል? መጀመሪያም አይነ ስውር ነበረች። ዩሲ አይደለም ቄስ፣ ይሄ ቤተክርስቲያን የሚሄዱ ምናምን መሰሪ ሰዎች አሉ፣ ከሰይጣን ማይተናነሱ። ላንተ አዛኝ መስለው ላንተ ምናምን መስለው መሰሪ የሚዘገንኑ ሰዎች አሉ። ግን ጠዋት ሲሄዱ ነው የምታያቸው፣ ማታ ሲሄዱ ነው። በመመላለስ አይደለም በመነካት ነው። ክርስቶስን ከተከተሉት ሐዋርያት ይልቅ አንድ ቀን በግፌ ውስጥ ያገኘችው ሴት ነች ታምር ሚራክል የተደረገላት፣ ደም የቆመላት ማለት ነው። አንድ ቀን ያገኘው ሰው የዳዊት ልጅ ማረኝ ብሎ አይኑ ይበራለት ማለት ነው። ወደዛም መለሳለው። ይሄ ቄስ ከዛም በኋላ ከሀገሯ ማስረጃ ይመጣል አይነ ስውር አለመሆኗ ማለት ነው። ያኔ ቄሱ አጎቷ ድራሹ ጠፋ። ከዛም እነኚህ ሰዎች እንግዲህ በ40 ሺህ ብር ዋስ ተፈተዋል። ነገሩ እንደዛ ሲንገጫገጭ ማለት ነው። ስለዚህ ልጅቷ እንደውም ታሪኳን ስትነግረኝ ይሄንን ነገር ይሄንን ፋይል የሚቀሰቅስ ጠበቃ ፈልጌ ነበር። ጉዳዩን ወደ ህግ ላመጣው ነበር። ቀላል አይደለም፣ ከባድ ነው። ሰው ለመርዳት ስትሄዱ የምትረዱት ሰው ከተጎዳበት ላይፍ አንግል ከመንከራተቱ ከምኑ የተነሳ እንትን የሚላችሁ ነገር አለ። ትንሽ መንገጫገጭ ይኖራል። ብዙ ጊዜ ትኩረት ምናምን ነገር ይጠይቃል። እና ምን ልላችሁ ፈልጌ ነው፣ ይሄ ሰውዬ የገዛ ልጁን ቤት ገንዘብ ልኮ ስፔሻሊ ወንዶች አረብ ሀገር ደክማ ለፍታ የምትልክን ሴት ብር መቀበል እንደ ጀብድ የምታዩ ሽልጥልጥ ወንዶች፣ የተንጠለጠለም ነገር ፍሬውም የሌለባችሁ ጀዝባ ወንዶች ፈጣሪ የለመናችሁ በቁማችሁ ተንገብገቡ። ስንት በሽታ ይዘው ነው የሚመጡት እኮ ከአረብ ሀገር ሲመጡ። አንድ በአግባቡ ሳይመገቡ ይሰራሉ። እዚህ የለመዱት የስራ ሰዓትና እዛ ያለው የስራ ሰዓት የስራም ሁኔታ ይለያል። በዚህ አይነት ሁኔታ ውስጥ የመጣን የሳት ገንዘብ የሚቀበል ሰው እርግማንን ለትውልዱ ነው የሚያወርሰው። አይደለም ያንን እኛ ወተት ቸርችረን ያመጣነውን ቤት ዩሲ ሰው ሲሰራ ኢኒሼት ይደረጋል። እዚህ ሀገር ጠላት ለማፍራት ንግድ ፍቃድ ነው ማውጣት ያለብህ። ማያኮርፍ የለም ማለት ነው። ጓይ ልባለም እንዴ ንግድ ፍቃድ ለማውጣት የሆነ እኮ ካፒታል ይዘሃል፣ የሆነች ነገር ይዘህ ለሀገር ኢንቨስት ልታረግ ደረስኩልሽ እኮ ነው የምትላት አገርህን። ለምንድነው መጥረቢያና መጋዝ ይዘው ፊታቸውን ከስክሰው የሚቀበሉ? ደሞዝ እኮ ስትከፍለው ሰራተኛ ህኝ ብሎ ነው የሚቀበል ደስ ብሉት።
አይደለም ስትሰጠው ቀኑ ሲደርስ ደስ ይለዋል። ታዲያ እኛ ለምንድነው ኢኒሼት ማታረጉን? ሀገራችንን ልንገነባ ግብር ልንከፍል እንትን ስንል ሸብረብ ስንል ማለት ነው። እና እናስብ። ካህናት ስፔሻሊ ክህነትን እንደ ስራ አትዩት፣ ህይወት ነው። መላእክቶች የማይነኩትን ቁርባን ነው እናንተ በእጃችሁ ይዛችሁ የምታቀብሉት። አይንተ እግዚአብሔር አይን የሚባል በምድር ያሰርከው በሰማይ እየታሰረ ነው። ነፍ ሁሉ ስልጣን ተቀብላችሁ ማለት ነው። አታቅልሉት። ቁራ ቀሚስ ወደ አንገቱ ያጠልቃል ይላል። ይሄ ካህናት የማይገባቸውን ክብር ሲወስዱ ነው። እናንተ የክርስቶስ ተምሳሌት ናችሁ። ስለዚህ ክርስቶሳዊ ማንነት አሳዩ። ከአርዮስ አትባሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ዛሬ ገረም ባለኝ ቪዲዮ ነው የመጣሁት። በጣም የሚገርም ቪዲዮ ነው። እስከ መጨረሻው ተማሩበታላችሁ። ለኛ ለውጭ ልጆች ማን ነው የሚያስብልን? ማን ነው ያለን? ማን ነው ተጎናችን የሚቆመው? ማን ነው አይዟችሁ የሚለን? ማን ነው የሚገድፈን የሚለውን ትማሩበታላችሁ ማለት ነው። ወላሂ እኛ እንማርም ቤተሰብ ማለት ነው። እኛ ሁል ጊዜ እንማርም፣ ሁል ጊዜ ልብ አንገዛም። ሁል ጊዜ ብዙ እህቶች ልጆች ሲያለቅሱ እናያለን፣ እናለቅሳለን። ወላሂ እናለቅሳለን። በየቤቱ ያልተበደላለ ብዬ እኔ ከውጭ ልጆች ያልተበደለ ያላለቀሳለ ብዬ አላስብም ማለት ነው። ግን ከስረን እና ውድ ቤተሰቦች እኛ መቼ ነው የምንለወጠው? እኛ መቼ ነው የምንቀየረው? እኛ የሚያስብልን ሰው የለም፣ አየ ነው። ግን እኛ ለምንድን ነው የማንቀየረው? እኔ ጥያቄ የሚሆንብኝ ነገር ከራሴ ጀምሮ የማንቀየርበት ነገር፣ ሁል ጊዜ የምናምነው ነገር ወላሂ እናትስ አባትስ እሺ ያጥፋ፣ በልጁ ገንዘብ ያሳል። ግን እህት ወንድም እንደዚህ እያደረጉን እኛ ለምንድን ነው ሁል ጊዜ እነሱ የምንረመጠመጠው? በገዛ ገንዘባችን ተሰርበን፣ በገዛ ገንዘባችን የምንበላው ተከልክለን፣ በገዛ ገንዘባችን በገዛ ቤታችን መኖሪያ አተን፣ በገዛ ገንዘባችን እየተንከራተት እኛ ለምንድን ነው የማንማረው? የእኛ እንጀት ለምንድን ነው የማይጨክነው? ወላሂ እኔ የራሴም ጥያቄ ስለሆነ ነው። የራሴም ላይ ያለ ስለሆነ ነው። ወላሂ እኔ ይሄን ቪዲዮ ዛሬ ይዤ የመጣሁት እኔ በጣም ነው ያለቀስኩት። ምክንያቱም የእህቷ አነጋገር እኔ እንጃ አእምሮዬን የነካው ማለት ነው። አባቷስ እናቷስ ያጥፉ። እቺ ልጅ ከነሱ የተገኘችው እቺ ልጅ ብዙ አጥፍታ ነው ያደገችው። ብዙ ነገሮች አሉ። እናትስ አባትስ እሺ፣ እህቶቿ እሷ ቤት ተቀምጠው አባታችን ገንዘብ ካላት ገንዘቧን ስጣት እንዴ ማለት፣ ሀቅ ካላት እኛ አንፈልግም እንዴ ማለት፣ አባታችን እንደዛ አድርገሽ አባታችን እንደዛ አድርገሽ ባስታረቃችኋት፣ ጎበዝ ከሆናችሁ ጥሩ ተሆናችሁ አባትና ልጅ እኮ አይጣላም ነበር ማለት ነው። ገንዘቧን ስጣት፣ እሷ ስንት ለፍታ ነው ያመጣችው፣ አንፈልግም ባላችሁት